ቱታ ይሻላል። ትልቅ ሰው ቁምጣ ያደርጋል። ስፖርት ለመስራት ከሆነ ስንት ዓመት ይሆናል መሰለሽ አባቴ? እንደ ፍንዳታ ሰማያዊ ላድርግለት እንዴ? አባቴ ስፖርተኛ ነበር በነገራችን። ገርማል። ዘመድ ቤት ነው የመጣሁት። ይወደዋል ብዬ አስባለሁ። ከዛ ግን ከባዱ ሰርፕራይዝ ማለት ነው ለእናንተም ለሱም አልነግረውም። እዛው ነው የማደርግለት። ልክ ያንን ሳደርግ ደስ ይለዋል ብዬ አስባለሁ። አብራችሁ ነው። ሰላም ጤና ይስጥልኝ። እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ? ሰላም ናችሁ? ሰላማችሁ በያላችሁበት ብዝት ይበል። ያው ዛሬ እንግዲህ ለአባቴ የተለያዩ እቃዎችን ገዝቻለሁ። እንዴት መሰላችሁ? ባለፈው የቤተሰብ ማህበር ነበረን እና እዛ ላይ ስናወራ ወፈርክ ምናምን ስለው ስፖርት መስራት ፈልጋለሁኝ ምናምን ብሎኛል እና እኔ ደግሞ ዝም ብዬ የተለያዩ ቱታ፣ ጫማ እና የስፖርት አንዳንድ መስሪያዎችን ምናምን አስቤ ገዝቼ እሄዳለሁ እንግዲህ እና ወተን አብራችሁ ታጋዙኛላችሁ። በቃ እንወጣለን፣ ከዛ እንገዛለን ሁሉንም፣ ከዛ ደግሞ ወደ አባቴ ቤት አብረን እንሄዳለን ማለት ነው። የትም እንዳትሄዱ አብራችሁኝ ነው። አመሰግናለሁ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እስቲ ለትልቅ ሰው ገና ስፖርት ለሚጀምር ሰው የሚሆን የቱታ ሸሚዝና እነዚህ በቃ የስፖርት እንደዚህ መጋጫ ገመድ ምናምን የሚሆኑ ነገሮችን አሳይ። አላባቴ ነው። እነዚህ ገንባሌዎች ናቸው። ኦኬ። እንደ ፍንዳታ ሰማያዊ ላድርግለት እንዴ? አባቴ ስፖርተኛ ነበር በነገራችን ላይ የደርግ ወታደር ነበርና በጣም ጠንካራ ሰው ነው። አሁን ስፖርት እንደገና መጀመር እፈልጋለሁ ስላለኝ እንግዲህ ልገዛለት ነው። አንድ አይነት ነገር ቢሆን ደስ ይለኛል። አንድ አይነት ነገር ቢሆን ጥሩ ነው። አንድ አይነት ነገር ይሁና። አንቺ ምን ታያለሽ እስቲ? ማለት ከዳሩ የተደበላለቀ ሲሆን ጥሩ። ይሄ እዚህ ጉልበት ላይ የሚደረግ ነው። እንደዚህ ጉልበት ላይ ይሄ ያው እንትን ነው፣ ገንባሌ ነው፣ እንደ ካልሲ የሚጠለቅ ማለት ነው። እሺ፣ እሷ ምንድን ናት? እንዴት ነው የሚደረገው? እኔ እስቲ ጉድ አሳይን። ማሊያዎች ምናምን አሉሽ? ኦኬ። በጉልበት እንደዚህ ከቤት ሳይወጣ መስራት ይችላል ማለት ነው። ቆንጆ። እሺ እሺ። ሌላስ? ሌላ ቁምጣዎች ናቸው ያሉት። ቁምጣ ይሻላል እንዴ ለአባቴ? ቁምጣ ይሻላል? ቁምጣ ይሻላል? ቱታ ይሻላል? ትልቅ ሰው ቁምጣ ያደርጋል? ስፖርት ለመስራት ከሆነ ስንት ዓመት ይሆናል መሰለሽ አባቴ? 60 ይሆናል። 50 ባለፈው 55 57 ይሆናል። ኦኬ እሺ። ቲሸርትስ? እሺ ሁለቱንም ላድርግለት? አማክረኛ ካሜራማን። ሁለቱንም ላድርግለት ወይስ ቱታውን ብቻ? ይበርደዋል። በእናት ይበርደዋል። ቁምጣ ከሁለቱም ይሁን። ጥሩ እሺ። አሃ እንግዲህ አስተያየት ታደርጋለሽ። ያላሰብኩትን ወፈር ይላል። እኔን ያክላል። እሱን አክያለሁ። እኔን ያክላል እላለ እንዴ? እሱ ወልዶ እኔን እዚህ ያድርሰኝ አባቴ። እንደዚህ ያሻለው እንደዚህ ሰፋ። ይሄ ጠባብ ነው አይደለ? እስቲ ነው እንደዚህ ያዝ አድርጎት ቢሰራ ይሻላል። ስለዚህ ይሄ ይሁንለት። እሺ ማለት መስፋቱ አሪፍ ነው። ፍሬው ነው ለመስፋት። በቃ ጥሩ። እሺ አንቺ ሁለት አታሳይኝ። እኔ እኮ 10ም ብታሳይኝ ለአባቴ አይደለ 10ም ልገዛ እችላለሁ። ከለር አላቸው። ኦኬ የተለያየ ከለር ነው። ምርቃት ነው አንዱ። ይቻላል። በማስታወቂያ ተሰርላታለ። ጎሮ ከመስጊዱ መደዳ። ሌላ ምን ላሳይሽ? የስፖርት የሆነ ነገር ሁሉ ጓንት በይው ምን በይው። ሌላ ቁምጣ ይቀር ከለር አለው እንደዚህ ቁምጣ ምናምን በቃ ይበቃናል። እሺ አዎ
ከለር ሌላ ላርግለታ ጥቁር ነገር እኔም እንደዛ ነው ያሰብኩት። ጓንት አድርጊለት። ለዚህ የለም ለዚህ መጋጫ የለም። እሱኛው ሳይሆን የጉልበት ነው ያለው። የጉልበትማ ወሰድን አይደለ? እሱ የዚህኛው የፊትለፊት ነው። እሺ ለጉልበት አድርጊለታ። ይሄ ለዚህ ቢኖር እንደዚህ አሪፍ አይደለ? እኔ ስለ ስፖርት ብዙ አላውቅም። የትኛው ይሻላል እስቲ? አይ ይሄኛው ይሻላል። ይሄ አይሻልም? በቃ ይሄን መልሽ። ከዛ ምን ቀረን? ቲሸርቱን ጋር ማች ያደርጋል አይደል? በቃ አሪፍ። ቲሸርት ግን አንድ አይነት እኮ ነው ሁለቱ። ኦኬ የተለያየ ነው። ይሄኛው ከዚህኛው ጋር ይሄዳል። እሺ ከዛስ ለይሄ ለጉልበት መጋጫ እንጂ ይሄ ፊት ለፊት ነው ብለሻላ? ጉልበት መጋጫ ሳይሆን ለሰፖርት ነው። ምንድን ነው ይሄ ደግሞ? ጉድ እኮ ነው። ማናየው ነገር የለም ለካ እኛ ቤት ቁጭ ብለን ምንም አናውቅም እንዴ። እኔም በነገራችን ላይ ስፖርተኛ ነበርኩ እኮ። ይሄ ለአንድ እግር ብቻ? ወይ ጉድ! ወይ አሁንማ ወድጄ አራት ወልጄ አንድ ለምን ለሁለቱም ጉልበት ለአንዱ ጉልበት ብቻ ነው የሚደረገው? ይሄ እኮ ለነርቭ ለምናምን እንትን እንዳይል ሰፖርት ያደርጋል። አንድ ጉልበት ብቻ ቀኝ ላይ ነው ግራ ላይ ነው የሚደረገው? ማለት ሄቪ ነገር ስትይ ሰምተሃል አባቴ? የፈለከው ጉልበት ላይ ማድረግ ትችላለህ። እሺ ምን ቀረ? ሌላ ምን ላሰሽ? እቺኛዋ ደግሞ ለእጅ ነው። እንትን ትላለች። ቁጭ ብለሽ እጅሽን መፍታቻ እንደዚህ ማለት ነው። ኦኬ ለተለያየ ሉክ ዶክተሮችን ትእዛዝ። ኦኬ ይሄ ሉክ ይሄ ማለት ነው እጄ ላይ። እሺ የግራና የቀኝ አለው ካደረገችው በኋላ በደንብ ነው እንትን እንላለን። ቤት ውስጥ ሆነሽ የተለያየ ስፖርት በዚህ ትሰሪያለሽ። የእጅሽን ለማፍታታት ምናምን ማለት ነው። አይገባም ወደ ውስጥ። እጄ ወፍራም ነው ማለት እግሬ አላልኩም። እጄ ወፍራም ነው። ከዛስ እቺኛው እንደዚህ ይሄ እንትኗን ሳይዟን መጨመር መቀነስ ይችላል። እቺኛው እንደዚህ እያደረገ ነው የሚሰራው። እንደዚህ በነገራችን ላይ ግን አባቴ በጣም ጠንካራ አባት ነው። ድሮ ታውቃለህ ዞላ ትምህርት ቤት አርፍደን ስንመጣ ምናምን በቦክስ ምናምን ነው የምንመታው። ቁንጥጫ ምናምን ያለንጋ ምናምን የለም በቴስታ እንዲሁ ድጋ እንደ ማንዲስ ነው። ፈንጃብካኝ ታውቃለህ? በደርግ ሰዓት ወታደር ነበረ። እንዴ ከባድ ሚዛን ተሼ ብረቱ ያው ለዚህስ አንድ እጅ ብቻ ነው። ከዛ ይሄ ሲያርፍ ይሄን ወደዚህ ገልብጦ በዚህ ኦኬ። ግን ደስ ይላል። እንዲነቃቃ ምናምን። አንተ ለባለቤትም ልግዛለት እንዴ? ማን አለው በጌታ። እዚህ ሰፈር ነሽ? ባለቤቴን እኮ ታውቂያለሽ ብነግርሽ። ዘመድ እዚህ ስሸምት እዚህ ዘመድ አግኝተን ትቀንሻለሽ። እዚህ ሰፈር ሆነን አይልዬ ካላወቅንማ ከባድ ነው። ስለ ባሌ ማለት ነው ሁሉም ሰው ደስ የሚል ነገር ነው የሚናገረውና መስማት ደስ ይለኛል። ለዛ ነው የእሱ ባለቤት ነኝ። እሱን ቀስ እያልኩ መጥቼ በገዛ ይሻላል አይደለ? እሺ አሁን ለምሳሌ 3 ኪሎ ብትወስጂ 450 ብር ነው የሚሆነው። ሁለቱም እጁ ቀኝና ግራ እንዴት እንስድ? እሺ ስለዚህ ሻንጣም ልንገዛሽ ነው ማለት ነው።
እና በእጃችን ይዘን አንሄድም መቼም አይደለ? እሺ አድርጊልን። በቃ ይሄን እነዚህ የተመረጡ ናቸው። እነሱን አንሻቸው። እነሱ አዎ ሻንጣም እንጨምር አይመስልም? ሻንጣ ይኸው መያዣ ከዛ 4 ስንት ናት እሷ? እሺ ይሄ ያምራላ ውበትም አለ። ታዩ በቃ አንሹ። እሺ ከዛ ይሄ 4 ኪሎ ያልሽውን 3 ኪሎ ነው። የትኛው ይሻለኛል? እንትና ማለት ገና ጀማሪ ከሆኑ 3 ኪሎ ይበቃዋል። ኧረ በአንዴ ደግሞ እንትን ብሎ እናቴ 3 ኪሎን አድርጊልኝ። አንተ እስቲ አንተ ቦርጭ እየቀነሰ ነው። አንድ ብቻ ነው የምገዛው? ሁለት ነው የምገዛው ነው ፊዲሞ። አንተ እኔ እኮ ጎበዝ ነኝ ማለት ነው። 5 ቀላል ነው። 3 ኪሎ ትንሽ ነው። አዎ 5ኛው አሁን ሂሳብ ሰሪልን በቃ ያው ከዛ ይኸው ከዛ ቲሸርት 2 አይነት ከዛ ቁምጣ 1 ከዛ ቱታ ከዛ ይሄ ጋምባሌ እሱ ጋምባሌ 2 አይነት አለ። ካልሲ አለ እንትኑ ብቻ ይዛለ ብቻ ነው። እሺ የካልሲ ይሄ እንደዚህ ተይዞ እሺ ይሄ ይሻላል። እሺ ስማም ከለሩ ቦግ ያለ ነው። ይሄ ምን ማድረጊያ ነው? አንድ ብቻ ነው እንዴ ታዲያ? አለለለ ያው ፑሻፕ ግን ይቅርበት አይደል? ይቅርበታል። ይሄ ለኛ ምናምን እኔም ራሱ እኮ ተላልፈኛል። ለልጆች ተላልፈኛል እንዴ? እንዲሁም አሁን ነው እንጂ ቆይ እሺ እሺ ልክፈልና በቃ እንግዲህ ይኸው ለአባቴ ሰርፕራይዝ ላደርገው ነው። ባለፈው ስፖርት ልጀምር ነው ልጄ ብሎ የነበረ ቪዲዮን አይታችሁታል መቼም። የቤተሰብ ማህበር ጊዜ የነበረው የዛ ጊዜ ከዛ ምንም አላልኩኝም፣ ግን አሁን ሰርፕራይዝ ማድረግ ፈለኩኝና እነዚህን እቃዎች ገዝቻለሁና ከዛ ሲያየው የሚወደው ይመስለኛል፣ ይወደዋል ብዬ አስባለሁ። ከዛ ግን ከባዱ ሰርፕራይዝ ማለት ነው ለእናንተም ለሱም አልነግረውም፣ እዛው ነው የማደርግለት። ልክ ያንን ሳደርግ ደስ ይለዋል ብዬ አስባለሁ። አብራችሁ ነው እኮ ለአንዱ ግርስ እኮ እያልኩሽ ነበረ። አንድ ፍሬ ብቻ መስሎኝ ይሄን ስታሳይኝ ኦኬ ይሄ አይደለም ለካ ሌላ ነው ለአንድ ግር ያልኩት። ምንድን ነበር? አልገዛሁትማ። ምንድን ነበር? እስቲ ያሳይኝ። ለምንድን ነው ያልገዛሁት? ይሄኛው ለምን ወሰድሽው ታዲያ? ተይው ችግር የለም። አመሰግንሻለሁ። እሺ አሁን ደግሞ የቀረ ነገር አለ። ጫማ እንገዛለታለን። እንሂድ ወደ ሌላ ማለት ሸከመው ነው። ግን ስንቶቻችንን የአባታችንን ቁጥር የምናውቀው? እኔ አሁን አላውቅም ስንት ቁጥር እንደሚያደርግ። አይገርም? ስንት ቁጥር ነው ይሄ አባቴ? 41 ነው ይሆናል ብዬ አስባለሁ። ይሄው እንግዲህ ግቢታችን ይሄን ይመስል ነበረ። ከዛ ደግሞ ሄደን ለሱ ስንሰጠው ያለውን ሪያክሽን አብረን እናያለን። ሌላ ትልቅ ሰርፕራይዝ አለው። እሱን ደግሞ አብረን የምናይ ይሆናል። በቤት ገባ እናሳያቸዋለሁ። እሱን እንግዲህ ዋናው ደግሞ የእሱ ነው አይደል? ምርቃቱን አብረን የምንቀበለው እንግዲህ ይኸው ይሄንን ይመስላል። ውድ
የነቅዲ ሄማን ዩቲዩብ ተከታታዮች ዛሬ ግብይቴን አብሬ እንግዲህ አብራችሁኝ ነበራችሁ። ከዚህ በኋላ ደግሞ ወደ ቤት እንገባለን። ይሄንን ይመስል ነበር። እናንተ ምን እንደተረዳው ታውቃላችሁ? በጣም ኑሮ ተወዷል በጣም እንግዲህ እግዚአብሔር ይሁነን። እግዚአብሔር ሀገራችንን ሰላም ያርግልን። መጪውን ዘመን ይሄ ከዚህ በኋላ የሚመጣውን እያስተካከለልን ይሄድ። አብራችሁን ሁኑ። ደግሞ ሰብስክራይብ እያደረጋችሁ እሺ። እንግዲህ ይኸው የገዛነውን ይዘን ሰፈር ደርሰናል። እንግባ። አቤት ልጄ